ወትሮውንም ቢሆን ፍትህ የተጓደለባቸውንና በቀያቸው መኖር ያልቻሉ ስደተኞችን ተቀብላ ማስተናገድ የታሪኩ አካል ነው። አሁን ላይም በርካታ ስደተኞችን ተቀብላ ጥበቃ በማድረግ ላይ ትገኛለች። እነዚህ ስደተኞች ተገቢውን አካታችነት አገልግሎት እንዲያገኙም በመጠለያ ጣቢያዎች ያላቸውን ሕይወት ከብሔራዊ ስርዓቶች ጋር የማስተሳሰር ስራ ሲከናወን ቆይቷል። ከእነዚህ ስራዎች መካከል ደግሞ ይህንኑ ስርዓት ማስተሳሰር የሚያስችል የማካተት ፍኖተ ካርታ ዝግጅት አንዱ ነበር። For centuries, spanning empires and generations. የተቸገሩና ክብር የጠየቁንን ሁሉ ተቀብሎ በማስተናገድ ኢትዮጵያ ምዕት ዓመታትን ያስቆጠረ የተሻገረ ልምድ አላት። አሁን ላይም በርካታ ስደተኞች ሀገር ውስጥ ይገኛሉ። ላለፉት 2 ዓመታት የእነዚህን ስደተኞች አካታችነት ለማረጋገጥ ስንሰራ ነበር። ሂደቱ ሀገር የጥገኝነት ጥያቄዎች ለመመለስ የሄደችበትን ታሪካዊ ጥረትም የሚያሳይ ነው። Process in Ethiopia's refugee response history. ይህንን የስደተኞችን አካታችነት ማረጋገጥ የሚያስችል የማካተት ፍኖተ ካርታ ማስጀመሪያ መርሃ ግብር ተከናውኗል። ፍኖተ ካርታው በቀጣናው ያለውን ግጭትና የአየር ንብረት መዛባት ያስከተለውን የስደተኞች መፈናቀል ጫና መቀነስ የሚያስችል ሲሆን ለበርካታ ዓመታት ስደተኞችን በመቀበል የመጠበቅ ታሪክ ያላት ኢትዮጵያ ሚናዋን በማሳደግ ለቀጣናው ሰላም፣ ህልውናና መረጋጋትም አስተዋጽኦዋ የጎላ ፋይዳ ይኖረዋል። For decades, Ethiopia has maintained an open ኢትዮጵያ ላለፉት 10 ዓመታት ክፍትና ኃላፊነት የተሞላበት የስደተኞች ጥበቃ ስታደርግ ቆይታለች። ኢትዮጵያ ከ1.2 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ተቀብላ ጥበቃ በማድረግ ላይ ትገኛለች። ዛሬ የምናስጀምረው ፍኖተ ካርታም የኢትዮጵያን ስደተኞችን የመንከባከብ የረጅም ጊዜ ጉዞ ወደ ላቀ ምዕራፍ የሚያሸጋግር ነው። ይህን የኢትዮጵያን ሚና በማስፋት ለቀጠናው ሰላም፣ ህልውናና መረጋጋትም አስተዋጽኦ የጎላ ፋይዳ ይኖረዋል። coexistence and stability. በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በበኩላቸው በኢትዮጵያ ስደተኞች በኢኮኖሚም ሆነ በሌሎችም የማህበራዊ አገልግሎቶች ያላቸውን ተሳትፎ ለማሳደግ እየተሰራ ነው። ስደተኞችን የማካተት ፍኖተ ካርታ ከኢትዮጵያ ሀገራዊ የልማት እቅዶች ጋር የተጣጣመ መሆኑን በማንሳት በማደግ ላይ ያሉ ሀገራት ለመሰል ችግሮች መፍትሄ ማበጀት እንደሚችሉ ማሳያ ነው ይላሉ። We are proving to the world that ለዓለም አቀፉ ማህበረሰብ እያሳየን ያለነው እንደ ኢትዮጵያ ያሉ በማደግ ላይ ያሉ ሀገራት ለመፈናቀልና ለመሰል ችግሮች መፍትሄ ማበጀት እንደሚችሉ ነው። ተገማች በሆነ ባለብዙ ወገን ድጋፍ ከኛ ጋር ለመተባበር ዓለም አቀፉ ማህበረሰብ ሊሰራ ይገባል። ተቋማዊ ጥንካሬያችንን፣ የታሪክ ሀብታችንንና ዓለም አቀፍ አጋሮችን በመጠቀም በጋራ ከሰራን እንዲህ አይነት ውስብስብ የሰብአዊ ችግሮችን ወደ እድሎች በመቀየር የጋራ እድገትን ማረጋገጥ እንችላለን። shared opportunities for regional growth.